እናትና አባታችን ቤት ውስጥ ምግብ ስትከለክል የት ይደርሳል የተባለ ዛፍ በላይ ቆረጠው። የዚህ ሰው ታሪክ ነው። እናት ከአባት ቤት ውጣ መተ ሶሻል ሚዲያ ላይ ምግብ ከለከለችኝ፣ ዳቦ ሳትሰጠኝ፣ ቁርስ ሳይሰጠኝ ሰዓት በለኝ። ውዴ ወንድ ልጅ አይደል እንዴ? ተፍተፍ በል። ስንት የጉልበት ስራ አለ። ስለዚህ እንደቆመ የሚመስለው እንዳይወርቅ ይጠንቀቅ። የሰው መገኛው አይታወቅም። እኛና እናንተ ነገ የት እንደምንገኝ ዛሬ የረገጥናት መሬት እንደምትክደን አናቅም። ዛሬ ያለንበት ቦታ ነገ እንደምንገኝ ምን ያህሎቻችንን እርግጠኛ የምንሆነው? በዚህ ልክ ባትሰብሩት እውነት እንኳን ቢሆን እኔ እውነት ነው እያልኩ አይደለም። ኢንተርናሽናል ሼፍ የሆነ ይህን ያህል ወጥቶ እንደዚህ ይላል ብያለሁ። ቢሆን እንኳን ተቸግሮ እንኳን ቢሆን እንደዚህ ልብ ትሰብራላችሁ። አለ አይዞን ብንለው ምን አለ ህመሙን ብናዳምጥለት። አይዞን ካለው ይልቅ ተሳለቀበት ያፌዘበት ይበልጣል። ችግር አይነካችሁ? ኧረ ተው ሰው ሲንገዳገድ ይደገፋል እንጂ አይገፈተርም። ቆይ እናንተ ማር ተላልሳችሁ ነው ከቤተሰብ ጋር የምትኖሩት? በቤተሰብ ውስጥ ጠብ የለም? ግጭት የለም? ለምንድን ነው በቤተሰብ መሃል መግባት? አይዞን ምን ገጠመህ አይዞን ብሎ ማለት? በቃ ሰውን ለመስበር አትውጡ። ወደ ሚዲያ የሚወጣው ፕሮሞት ሊሰራ ሊሆን ይችላል። ሌላው ደግሞ ጭንቀቱን ሊያካፍል ይሆናል የወጣው። ሳወራ ይቀልልኝ መፍትሄ ያገኛለሁ ብሎ ነው። የት ነው የኛ ነገ? የት ነው የኛ መገኛችን? ክፉ መናገርን ትተን የሚገነባ ቃላት፣ የሚያጽናና ቃላት፣ መልካም ነገር ብንነግረው እኮ ጥሩ ነው። መልካም አንደበት ህይወት ያለመልማል። እግዚአብሔር ለሁላችንም ልቦና ይስጠን።